የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ እሺ ሶስታችሁም ሰላቢ ናችሁ? አዎ። ምንድን ነው የሰለምከው እስከ ዛሬ? ገንዘቧ ነጋዴ ናት። ሽሮ ወስደን ሽሮ በርበሬ ወስደን በሷ አስደገም ነው እና በእጇ በሰላምታዋ ሰላም ይሏታል፣ ይታደሳል በቀን። አሁን ቆይ ጥያቄ ብቻ ነው የምጠይቀው፣ ጥያቄውን ትመልስልኛለህ። እጇ አገኛለሁ? መውሰድ ነው በቃ። መውሰድ ምንም ባዶ ቤት ኪራይ የምትከፍልበት እንኳን የላት። ወሰድ ነው ሁሉ። ሰው ጠልቷታል። ሰው በቃ እንደ ጅብ ነው የሚያያት በቃ ስትሄድ። እሷ ደግሞ እሺ ከሷ እየተነሳ ጌራው ጌት ሰው ጌት ትቀመጣለህ? አዎ ትቀመጣለህ። የሰው እጅ ታያለህ ማለት ነው። የሰው እጅ ካየ ሰው እጅ ጌት ትገባና ትሰልባለህ? እገባለሁ። አዎ። አንተ ምንድነህ? ሰላቢ መተት። እሺ አንተ ምንድነህ? ሰላቢ መተት ማለት ምን አገኛለሁ? መተት ሰላቢ ምን አገኛለሁ? ምን አገኛለሁ? እጇ ላይ። አንተ ምን አገኛለሁ? እጇ ላይ። በቃ ጥሩ እሺ። በቃ እስኪ ዛሬ ሳይሰግድ የመጣ ረፍዶበት አሁን ወደዚህ ጋር መምጣት ዛሬ ሳይሰግድ የመጣ ሳይጸልይ የመጣ ሳይሰግድ የመጣ በፈቃደኝነት እሺ ና ወንድሜ ና አንተ ነው። እሺ ተግባር ህይወት ነው። ስግደት የተግባር ህይወት ነው። ዲያብሎስን መቃወም የተግባር ህይወት ነው። ቅዱስ ቁርባን የተግባር ህይወት ነው። ክርስትና በራሱ በተግባር የሚገለጥ ህይወት ነው። ከመንፈስ ጋር ባለን ውጊያ ህይወት ላይ በተግባር ነው እያንዳንዱ ነገር የምናደርገው። አሁን ሰላቢ እንዴት እንደሚገባ አናውቅም። መተት እንዴት እንደሚመተት አናውቅም። ቡዳይ ነጥላ እንዴት እንደሚሰራ አናውቅም። ዛር እንዴት እንደሚያጠቃን አናውቅም። ብናውቅ እኮ እንጠነቀቅ ነበር፣ እናሸንፈው ነበረ። ስለዚህ በደንብ ራሳችንን የበለጠ ጠላትን ባወቅን ቁጥር እሱን ለማሸነፍ እናውቃለን። እሱ የሚገባበትን መንገድ ካወቅነው ያንን ለመዝጋት ይጠቅመናል። እሺ እናንተ ሶስታችሁም ዛሬ ሳትጸልዩ ረፍዶባችሁ ስለሆነ የወጣችሁ ከቤት የመጣችሁት? አዎ እኔ ረፍዶብኝ ነው። ትናንት የእርሶን ፕሮግራም ዛሬ ለሁለተኛ ጊዜ ነው ያየሁት። የሥላሴ ጸበል ጀምሬ ነበርና ዛሬ 6ኛ ቀኔ ነው። ግን ድርሳነ ሚካኤል በየወሩ በቀኑ በእለቱ አላቋረጥም ሁልጊዜ ዛሬ። ስለዚህ ሳትጸልኝ ወጣው ቅባ ቅዱስ ማይቀባ ጸልያለሁ። ድርሳነ ሚካኤል አድርሻለሁ፣ ግን አልሰገድኩም። በጣም ጥሩ። አንተስ? ጸልያለሁ፣ አልሰገድኩም ዛሬ። በጣም ጥሩ። አንቺስ? አልጸለይኩም። በጠዋት ለመምጣት እዚህ አልጸለይኩም ነበር። አልጸለይሽም? አልሰገድሽም? አልጸለይኩም። ጎበዝ። ረፍዶባችሁ ከቤት ከመውጣታችሁ በፊት ግን ልብሳችሁን ለብሳችኋል። ልብስ ለመልበስ ግን ደቂቃ ነበር አይደለ? ለመስገድም እኮ ለመጸለይም እኮ ረጅም ባይሆንም ባለሽ ደቂቃና መስገድ ያስፈልግ ነበረ። እሺ አሁን እንደዚህ ሶስታችሁ እንደዚህ ተደርጉ። ወደ እነሱ እዩ። ነይ ጠጋ በይ። ወደ እነሱ እዩና እጃችሁን ዘርጉላቸው። አንዴ ሁለቱንም እጃችሁን ዘርጉላቸው። እስኪ ሰላቢዎች እጃቸውን እስኪ እያያችሁ ነው? አዎ እያየን ነው። እጃቸውን እያየክ ነው? እያየን ነው። አዎ እጃቸውን እያየን ነው። በጣም ጥሩ። እነሱ ጋር ያለ መንፈስ እነሱ አይደለም የሚያዩት፣ መንፈሱ ነው የሚያየው፣ ሰላቢው ነው የሚያየው። ልክኛውስ አንድ መንፈስ ካለ በቀላሉ ወደ ሌላ ሰው ይሸጋገራል። ወደኛ የሌላ ሰው መንፈስ ወደኛ ሲሸጋገር እኛ ማንጸልይ ከሆነ ማንሰግድ ከሆነ ቅባ ቅዱስ ተቀብተን ቀጥቀጣን ካልወጣን በቀላሉ የሰዎች መንፈስ ይገባል፣ በቀላሉ ማለት ነው። አሁን እጃቸውን አየ። ሰላቢ የሚቀመጠው ምን ላይ ነው? እጅ ላይ ነው የሚቀመጠው። የእጃችንን ነገር ነው የሚወስደው። ገንዘባችንን እጃችን የሚገባ በረከት ሁሉ ነው የሚያጠፋው። እሺ አሁን እንዲህ ተደርደሩና ለሥላሴ ስገዱ። 3 ጊዜ ስገዱ። እጃችሁ መሬት ላይ እያስነካችሁ ማለት ነው። ለሥላሴ ስገዱ። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ሙሉ ለሙሉ እጃችሁን መሬት ላይ ለሥላሴ ሰግዳለሁ።
ለበረከት አምላክ ለኢየሱስ ክርስቶስ እንሰግዳለን። ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባኦት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ቅዱስ መድኃኔዓለም ለድንግል ማርያም ልጅ ለኢየሱስ ክርስቶስ እንሰግዳለን ለዘላለሙ አሜን። ቁሙ፣ አሁን ቁሙ፣ ብድግ በሉ ጎበዞች። እግዚአብሔር ይባርካችሁ። አሁን ቁሙና አሁን እጃችሁን ዘርጉ። እስኪ አሁን እጃችሁን ይዩ። አሁን መግባት አንችልም። መግባት እጃችሁን እስኪ እያየን ነው። መግባት ይችላል? አይቻልም። ማየት ይችላል? እያያችሁ ነው። መጀመሪያ አብጦ ነበር እጁን፣ አሁን ደህና ነው። ምን አልከኝ? መጀመሪያ እጁን አብጦ ነበር፣ አሁን ደህና ነው። መግባት ትችላለህ? አይችልም። በጣም ጥሩ። እሺ፣ ጌጋ ቅባ ቅዱስ ስጡኝ፣ ቅባ ቅዱስ ስጡኝ። እሺ፣ አሁን ታያል። በምን አይን አይን የለንም። አንተስ እያየሁት ነው። መግባት ትችላለህ? ምን ይታያል እጃቸው ላይ? ቅባ ቅዱስ። ምን ይታያል እጃቸው ላይ? ምን ይታያል እጃቸው ላይ? ቅባ ቅዱስ። ለምን ዘለ መግባት አልቻልክም እጃቸው ላይ? እንዴ አላ መድኃኒቱ እንዴ አለ መድኃኒቱ። አንተ ግን መግባት አትችልም። መድኃኒቱ አለ። አንተ ግን መግባት አትችልም። ያቃጥለናል። በቃ በጣም ጥሩ። እሺ፣ ተግባራዊ ክርስትና ማለት ይሄ ነው። አያችሁ፣ አሁን ሰግደው ስለወጡ እጃቸው ላይ ምንም መንፈስ ማረፍ አይችልም። ለምን? እጃቸው ላይ የእግዚአብሔር በረከት አርፏል። ቅባ ቅዱስ ተቀብቷል። የእግዚአብሔር የበረከት ቅባት እጃቸው ላይ አለ። ምንም አይነት ክፉ መንፈስ እጃቸው ላይ በቀናቸው ላይ መግባት አይችልም። ስለዚህ ዛሬ በዚህ እጃቸው የሚነቁት ነገር የተባረከ ይሆናል። ነገም ደግሞ እንደዚህ አድርገን ስንወጣ ነገም የምንይዘው ነገር የተባረከ ይሆናል። ይሄ ነው። ተረዳችሁ? እግዚአብሔር ይባርካችሁ። የምትይዙት ነገር ሁሉ እግዚአብሔር ይባርክላችሁ፣ እግዚአብሔር ይቀድስላችሁ። ሌላ ጊዜ ሳትጸልዩ ሳትሰግዱ እንዳትመጡ እሺ። አሁን ሳትሰግዱ አለመምጣታችሁ በራሱ መንፈሱ እንዳይወጣ ያደርጓል። እሺ፣ ተባርኩ። እግዚአብሔር ይባርካችሁ። በደንብ ትምህርት እንግዲህ እንድንወስድ ስለፈለግን ነው ይህን ነገር ያሳዩአችሁ። እሺ፣ ተንበርከኩ። እሺ፣ ተንበርከኩ። አሁን አፍሬውጡ ቶሎ አፍሬ። እጃቸውን ልቀቁ፣ ሰውነታቸውን ልቀቁ። ቶሎ አፍሬውጡ በሙሉ። ሰላቢ ተዘጋጁ። እጅ ወደ ላይ በሙሉ አይንጥለው፣ ቡዳውም ዛጉ መተቱም እጅ ወደ ላይ ከእጆች ወጣ። አፍሬ ሰብስብ፣ ሰራዊትን አፍሬ ሰብስብ። እጅ ወደ ላይ፣ እጅ ወደ ላይ ከፍ አድን። በቅድስት ሥላሴ ስም በእናንተም በቅድስት ሥላሴ ስም በሉ ጮክ ብላችሁ በቅድስት ሥላሴ ስም ሁላችንም ሰላቢ በል። አንተ ምንድን ነው በቅቶሎ በል። ሁላችንም ሰላቢ በል። በቅድስት ሥላሴ ስም ወደ ሲኦል እንገባለን። በጌታችን በኢየሱስ ክርስቶስ ስም ከዛሬ ጀምሮ በረከታቸውን ሕይወታቸውን አንነካም። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። 3 ጊዜ ጩኸቱ ቶሎ እግዚአብሔር ይገሥጻችሁ። ማይሰራለት እግዚአብሔር ይፍታ። ተባረኩ። እግዚአብሔር ይባርክሽ። ኑን ነይ፣ ጠጋቤ ነይ፣ ጠጋቤ። አይዞሽ፣ ጠጋቤ፣ አይዞሽ፣ ነይ፣ ጠጋቤ። ጎበዝ። ማነው ስምሽ? ጸዳለ ማርያም። ከየት የመጣሽው? እዚህ አዲስ አበባ ነው። በምንድን የተፈተንሽው? በቃ 30 ዓመት ሙሉ ታሰሪያለሁ። በቃ እሰራለሁ፣ ምንም እሰራለሁ፣ ምን በሌባ በምንም ሁሉም ባዶኛል። በቃ ሰው ርቆኛል። ሰላቢው እንዳለ በቃ ሁሉም አይዞሽ። አሁን ምንድን ነው የምትሰሪው? ባልትና ነው የምሰራው፣ ግን ምንም የለም። አስራት ታውጫለሽ? አዎ ማውጣት ጀምሬያለሁ። አሁን ይሄ ወር
አሁን ከዚህ በኋላ ጸልይ፣ ስገጂ፣ ቀጥቅጪ። እሺ ቅባ ቅዱስ ተቀቢ፣ አስራት አውጪ። እሺ ጎበዝ። ማነው ስምሽ አንቺ? አስካራ ጎበዝ። ማነው ስምሽ አንቺ? ሙሉ ነሽ። ጎበዝ። በደንብ በርቱ። እሺ ያው ሰላቢ ነው በህይወታችሁ ኖሮ ብዙ ነገሮቻችሁ የሚያጠፉ የነበረው። እሺ ጎበዝ። እንኳን ደስ አላችሁ። አይዞሽ አይዞሽ። እሺ እግዚአብሔር ከእናንተ ጋር በርቱ። እሺ በቃ ረፍ በሉ።